አርቲስት አንዱዓለም ጎሳ በባለቤቱ በቀነኒ ሞት ተጠርጥሮ ፍርድ ቤት መቅረቡ ተገልጿል። ከፍርድ ቤት የተሰማው መረጃ ወደ እናንተ የምናደርሳችሁ ይሆናል። በሌላ ዜና ጊዜያዊ አስተዳደሩ ከፌዴራል መንግስት ድጋፍ መጠየቁን ተከትሎ ህወሓት ሶስተኛ ወገን ጣልቃ ገብነት ጥሪ ተቀባይነት የለውም ሲል ተቃውሟል። የመቀለ 104 ኤፍኤም ሬዲዮ ጣቢያ በደብረጽዮን ገብረ ሚካኤል የሚመራው ህወሓት በተመደቡ የመቀለ ከተማ አመራሮች አባላት በቁጥጥር ስር መዋሉ ተሰምቷል። በመረጃችን ይዘነዋል። በሌላ መረጃ የአውሮፓ ህብረት ልዑክ በኢትዮጵያ ስላለው ወቅታዊ ሁኔታ በማስመልከት የጋራ መግለጫን አውጥቷል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝበዋል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። ዝርዝሩ ተዘጋጅቷል። እንዲሁም የኢትዮጵያ የምግብና የመድኃኒት ባለስልጣን 5 የገበታ ጨው አይነቶች ህብረተሰቡ እንዳይጠቀም ሲል አሳስበዋል። ለጥንቃቄ ወደ እናንተ ከምናደርሳችሁ ዘገባዎች ውስጥ አካተነዋል። በመረጃችን ይዘነዋል። በትግራይና በህወሓት አመራሮች መካከል ለወራት የቆየው አለመግባባት ተባብሶ አንደኛው ወገን በታጠቁ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ ይገኛል። ጊዜያዊ አስተዳደሩ አቶ ጌታቸው ረዳ በአሁኑ ሰዓት ከመቀሌ አዲስ አበባ እንደገቡ ታውቋል። ጉዳዩን በማስመልከት የያዝነው መረጃ በስፋት በዝርዝር ዘገባው እንመለከተዋለን። ከዚሁ መረጃ ሳንወጣ በተመሳሳይ ጊዜያዊ አስተዳደሩ አቶ ጌታቸው ረዳ በትግራይ ወቅታዊ ጉዳይ ላይ ከአሜሪካና ከአውሮፓ አምባሳደሮች ጋር መነጋገራቸውን አሳውቀዋል። እንዲሁም የትግራይ ሰላምና ደህንነት ቢሮ መግለጫን አውጥቷል። ዝርዝሩ ተዘጋጅቷል። በሌላ መረጃ የፌዴራል መንግስት ጣልቃ እንዲገባ ያቀረብነው ጥያቄ የለም ሲሉ አቶ ጌታቸው ረዳ ተናገሩ። በመረጃችን ይዘነዋል። ወደ ሌላኛው ዘገባችን ስናልፍ ከስፖርት መረጃ ሪያል ማድሪድና አርሰናል ሩብ ፍጻሜውን ተቀላቅለዋል። እነዚህና ሌሎች ስፖርታዊ መረጃዎችን በዚህ መረጃ ሰዓት በዘገባችን አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች አዳዲስ መረጃ በፍጥነት እንዲደርሱ ዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቪዲዮን ላይክ፣ ሼር ማድረግዎን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። ክቡራን አድማጮች በቀዳሚነት በዚህ ሰዓት ወደ እናንተ ከምናደርሳቸው ከሀገር ውስጥ ወዳገኘናቸው መረጃ ስናልፍ አርቲስት አንዱዓለም ጎሳ በቀነኒ ሞት ተጠርጥሮ ፍርድ ቤት መቅረቡ ተገልጿል። አርቲስት አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ ገልጿል። ይሁንና ፖሊስ እስካሁን አሻራ ማንሳቱን፣ አስክሬን ወደ ሆስፒታል በመላክ የአስክሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝም ተናግሯል። ይሁን እንጂ ፖሊስ በምርመራው አሁን ፎቶግራፎቹን ከመዝገቡ ጋር ለማያያዝ የሰዎች ምስክርነት ለመስጠትና የአስክሬን ምርመራ እስኪመጣ ድረስ ለማጣራት በማለት 14 ቀን ያስፈልገኛልን ብሏል። የአንዱዓለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት የአስክሬን ምርመራ እስኪደርስ በማለት 13 ቀናት ድምፃዊው በማረቢያ ቤት እንዲቆይ ሲል ወስኗል። በሌላ ዜና ጊዜያዊ አስተዳደሩ ከፌዴራል መንግስት ድጋፍ መጠየቁን ተከትሎ ህወሓት የሶስተኛ ወገን ጣልቃ ገብነት ጥሪ ተቀባይነት የለውም ሲል ተቃወመ። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚደረገው ጥሪ በፍጹም ተቀባይነት የለውም ሲሉ ተቃውመዋል። ይሁንና ህዝባዊ ወያኔ ሓርነት ትግራይ ህወሓት ትናንት መጋቢት 3 2017 ዓ.ም ባወጣው መግለጫ በጊዜያዊ አስተዳደሩ 4 የሰራዊት ከፍተኛ አመራሮች መታገዳቸው ከኃላፊነት ውጭ የተደረገና ተፈጻሚነት የሌለው ውሳኔ ነው ሲልም ገልጿል። ይህ በእንዲህ እንዳለ ትናንት ጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ አውሮፓ ህብረትና እንግሊዝ የተውጣጡ አምባሳደሮች በትግራይ ውስጥ ስለተፈጠሩ ክስተቶችና አስተዳደሩ ስላጋጠሙት ፈተናዎች ገለጻ ማድረጉን በኤክስ ገጻቸው ላይ መጻፋቸው የሚታወስ ነው። ከዚሁ መረጃ ሳንወጣ በተመሳሳይ የመቀለ ከንቲባ ጽህፈት ቤት እና የ104.4 የመቀለ ኤፍኤም ሬዲዮ ጣቢያና እነ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት በመደቧቸው ሰዎች መያዙ ተሰምቷል። ከ100 ቀናት በላይ ዝግ የነበረው የመቀለ ከተማ ከንቲባ ጽህፈት ቤት ተከፍቶ የእነ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የመደባቸው ከንቲባ ገብተውበታል። የምስራቃዊ ዞንና የአዲግራት ከተማ አስተዳደሮችም እንዲሁ ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ቁጥጥር ስር ውለዋል። ይሁንና በደቡባዊ ምስራቅ ዞን አዲ ጉዶም፣ የሳምረ እንዲሁም የሀገረ ሰላም ከተሞች የጊዜያዊ አስተዳደሩ መዋቅሮች በህወሓት ተመራጮች መተካታቸው ተገልጿል። ይሁን እንጂ ጉባኤው ያካሄደው ህወሓት የሾማቸው የመቀለ ከንቲባ ዶክተር ረዳኢ በርሃ የምስራቃዊ ዞን ዋና አስተዳዳሪ ፍስሐ ኃይላይ ዛሬ መጋቢት 4 2017 ዓ.ም በህዝብ ታጅበው ወደ የጽህፈት ቤታቸው መግባታቸውን አስታውቋል።
የአዲግራት ከተማ የከንቲባ ጽሕፈት ቤት ደግሞ ትናንት መጋቢት 3 2017 ዓ.ም የህወሓት ተመራጩ ከንቲባ ገብቶ ስራ መጀመሩንም አስታውቋል። ከዚህም በተጨማሪም የ104.4 የመቀለ ኤፍኤም ሬዲዮ ጣቢያ በዶክተር ደብረጽዮን ገብረ ሚካኤል በሚመራው ህወሓት በተመደቡ የመቀለ ከተማ አመራሮች ተመድበውበታል። አመራሮቹ በሰራዊት ታጅበው በሬዲዮ ጣቢያው እንደተቆጣጠሩትም ተነግሯል። ይህ በእንዲህ እንዳለ በሰራዊቱ ታጅበው ሬዲዮ ጣቢያውን እንደተቆጣጠሩትም ተነግሯል። በሌላ መረጃ የአውሮፓ ህብረት ልዑክ በኢትዮጵያ ስላለው ወቅታዊ ሁኔታ በማስመልከት የጋራ መግለጫን አውጥተዋል። በዚህም በመግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦች ሁኔታዎችና እየተባባሱ ያሉ ውጥረት በትኩረት እየተከታተለ እንደሚገኝም ገልጸዋል። እንደ አውሮፓውያን አቆጣጠር ህዳር 2022 የተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለንም ብለዋል። የስምምነት የመሳሪያ ድምፅ ጸጥ እንዳደረገም አመላክቷል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም ህብረቱ አስገንዝቧል። ሁሉም ወገኖች ተሰባስበው አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አጥብቀውም አሳስበዋል። ማንኛውም አይነት ድጋፍ ለማድረግ ዝግጁ እንደሆኑም ገልጸዋል። ይህ በእንዲህ እንዳለ ትላንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከመቀለ ወደ አዲስ አበባ ከመጡም በኋላ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ዩናይትድ ኪንግደም እንዲሁም በአውሮፓ ህብረት አምባሳደሮች ጋር በትግራይ ስላለው ሁኔታና አስተዳደራቸው እየገጠመው ስላለው ፈተና ሰፋ ያለ ውይይት አድርገው እንደነበርም ተገልጿል። በሌላ ዜና የኢትዮጵያ ምግብና መድኃኒት ባለስልጣን 5 የገበታ ጨው አይነቶች ህብረተሰቡ እንዳይጠቀማቸው ሲል አሳስቧል። እኚህ ከላይ በምስሉ ላይ የምትመለከቷቸው የገበታ ጨው አይነቶች የኢትዮጵያ የምግብና የመድኃኒት ባለስልጣን የተለያዩ የገበታ ጨው ምርቶች አይነቶችን በሚመለከት አካል ደረጃ ምልክት የመጠቀም ፈቃድ ሳይኖራቸው በመገኘታቸው ህብረተሰቡ እንዳይጠቀማቸው ሲል አሳስቧል። ይሁንና ባለስልጣኑ በቅርቡ ገበያ ላይ ባደረገው ቁጥጥር 5 የተለያዩ የገበታ ጨው ምርቶች የብሔራዊ የደረጃ ምልክት የመጠቀም ፈቃድ ሳያገኙ ምልክቱን ለጥፈው ገበያ ላይ ውለው መገኘታቸውን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዋና ዳይሬክተር የሆኑት አቶ አበራ ደመቀ ተናግረዋል። በመሆኑም እነዚህ ምርቶች ጥራታቸውና ደህንነታቸው ያልተረጋገጡ በመሆናቸው ህብረተሰቡ እንዳይጠቀማቸው ባለስልጣኑ አሳስቧል። ይሁን እንጂ ጥቅም ላይ እንዳይውሉ የተባሉ ምርቶች ሊኑ የገበታ ጨው፣ ታሪክ የገበታ ጨው፣ ቤ የገበታ ጨው፣ ሺማ አዮዳይዝድ እና ጂኤም አዮዳይዝድ ጨው በሚባል የምርት ስም የሚጠሩ መሆናቸውን አቶ አበራ ደመቀ ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል። የትግራይ ሰላምና ደህንነት ቢሮ መግለጫን አውጥቷል። እንደሚከተለው እናቀርበዋለን። መጋቢት 2 ቀን 2017 ዓ.ም በደቡብ ምስራቅ ትግራይ ዞን አዲ ጉድሙ ከተማ የተፈጠረውን ውስን ግጭት በተመለከተ አንዳንድ የህዝባችንን ሰላም ለማደፍረስና በትግራይ ሁከት ለመፍጠር የሚፈልጉ አካላት በቦታው ያለውን እውነታ አዛብተው በማህበራዊ ሚዲያ እያቀረቡት እንደሆነ ተስተውሏል። ስለዚህ በቅርብም ሆነ በሩቅ ያለው የትግራይ ህዝብ አስፈላጊ ስጋት እንዳይገባው ስለተፈጠረው ሁኔታ ግልጽ መረጃ እንደሚከተለው ቀርቧል። በዕለቱ የወረዳው ጊዜያዊ አስተዳደር አመራሮች ወጣቶችን መሬት እንደሚያድሉ በመግለጽ ወደ አስተዳደሩ ግቢ ጠርተው ሲያነጋግሯቸው ከክብር ተጋድሎ የተመለሱ ጀግኖች ታጋዮች ወደ መድረኩ በመምጣት እኛ አካላችን ጎድሎ ግዴታችንን ፈጽመን የመጣን ታጋዮችን ያላካተተ የመሬት አደላደል ለምን ይደረጋል? በፍጹም ፍትሃዊ አይደለም። ስለዚህ ይቁም የሚል ጥያቄ በማንሳታቸው ምክንያት በተሳታፊዎችና በአስተዳደሩ መካከል አለመግባባት ተፈጥሮ ወደ አካላዊ ግጭት አምርቷል። ይህም መረጃ የደረሳቸው የጸጥታ አካላት የሆኑት ሚሊሻ አባላት የተፈጠረውን ከባድ ግጭት ለማረጋጋት በመሃል ገብተው እያሉ ይሄ የተፈጠረውን ግርግርና ሁከት እንደ አንድ መልካም አጋጣሚ በመጠቀም በድብቅ ሲንቀሳቀሱ የነበሩ የጥፋት ቡድኖች ህገወጥ መሳሪያ በመያዝ በሶስት ባጆች በመሆን ወደ ተፈጠረው ግርግር በመግባት ተኩስ በመክፈታቸው ምክንያት በተፈጠረው የተኩስ ልውውጥ 4 ሰዎች በጥይት ተመተው ቀላል የአካል ጉዳት ደርሶባቸዋል። 3ቱ በአዲ ጉደም ሕክምና ያገኙ ሲሆን አንዱ ወደ መቀሌ ሪፈር ተብሎ ሕክምና እየተደረገለትም ይገኛል። የተፈጠረው ግጭት ከህዝባዊ ሚሊሻ አባላት አቅም በላይ በመሆኑ የወረዳው አስተዳደር የሰራዊት እርዳታ በመጠየቅ ግጭቱን ለማብረድም ችሏል። የተፈጠረውን ግርግር ምክንያት የሆኑትን የጥፋት ቡድኖች ለመቆጣጠር የጸጥታ ኃይላችን ክትትል እያደረገ መሆኑን እያሳወቅን የጉዳይ በተመለከተ መረጃ ማግኘት የሚፈልግ አካል ወደ ቦታው በመውረድ እንዲያውቅና ክፍት መሆኑና አስፈላጊ ድጋፍ ለመስጠት ዝግጁ መሆናችንን እናሳውቃለን ይላል የትግራይ ሰላምና ደህንነት ቢሮ መጋቢት 4 2017 ዓ.ም። በሌላ ዜና የፌዴራል መንግስቱ ጣልቃ እንዲገባ ያቀረብነው ጥያቄ የለም ሲሉ አቶ ጌታቸው ረዳ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ይህንን ያሉት
በአዲስ አበባ ለመገናኛ ብዙሃን የሰጡት ባለው መግለጫ ነው። የፌዴራል መንግስትን ጣልቃ እንዲገባ የሚጠይቅ ምክር ቤትም የለም፣ የሚያስችልም ቁመና የለም ሲሉ ገልጸዋል። አቶ ጌታቸው ረዳ ፌዴራል መንግስቱ ክልሉ ስጋት ላይ ነው ብሎ ካመነ ግን የእኛን ጥያቄ መጠበቅ አያስፈልገውም ብለዋል። ይሁንና በትግራይ ከፖሊስ በላይ የታጠቀ ሰራዊት ነው ያለው የሚሉት አቶ ጌታቸው ይህንን ለማስቆም ደግሞ ፌዴራል መንግስት ገብቶ ማረጋጋት የሚያስችል ስልጣን አለውም ብለዋል። ጊዜያዊ አስተዳደሩ የፌዴራል መንግስቱ የፕሪቶሪያ ስምምነት ተከትሎ ክልሉ ችግር ላይ ነኝ ብሎ ስላሰበ መግባትን ምርጫው ማድረግ ይችላልም ብለዋል። ይሁን እንጂ በካቢኔ ደረጃ ተሰብስበን የፌዴራል መንግስቱ ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅም አያስፈልገንም ሲሉ ተናግረዋል። በመሆኑም ፕሬዝዳንቱ በአሁኑ ሰዓት አዲስ አበባ ሸራተን አዲስ ሆነው ስለ ክልሉ ሁኔታ ጋዜጣዊ መግለጫ እየሰጡም እንደሚገኙ ተገልጿል። የእኛ ፍላጎት ጦርነትን ማስወገድ ነው፣ የፌዴራል መንግስቱም ይህን ነው የሚፈልገው ሲሉም ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንቱ በአሁኑ ሰዓት ስለ ክልሉ ሁኔታ ጋዜጣዊ መግለጫ እየሰጡ ሲሆን ሌሎች የሚነሱ ጥያቄዎች ካሉ ተከታትለን በማታው የዜና ዘገባችን ወደ እናንተ የምናደርሳችሁ ይሆናል። በሌላ ዜና ጌታቸው ረዳ በትግራይ ወቅታዊ ጉዳይ ከአሜሪካና አውሮፓ አምባሳደሮች ጋር መነጋገራቸውን አሳውቋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በትግራይ ያሽቆለቆለ የመጣውን ሁኔታ መቀልበስ በሚቻልበት ሁኔታ ዙሪያ በኢትዮጵያ ከአሜሪካ፣ ብሪታንያ፣ ጣሊያን፣ ፈረንሳይ፣ ጀርመንና አውሮፓ ህብረት አምባሳደሮች ጋር ትናንት መወያየታቸውን አስታውቋል። ይሁንና ጌታቸው ውይይቱ የፕሪቶሪያው ግጭት ማቆም ስምምነት ባለድርሻዎች ዳግም በትግራይ ጦርነት እንዳይንቀሳቀስ ማድረግ ባለባቸው ጥረቶች ዙሪያ ጭምር እንደሆነ በኤክስ ገጻቸው ላይ ጽፈዋል። በትግራይ ዳግም ጦርነት ከተቀሰቀሰ ስውርና አፍራሽ ዓላማ ያላቸው በርካታ የቀጠናው ኃይሎች ሊገቡበት የሚችሉበት እድል እንዳለም ጌታቸው ጠቁመዋል። በመጨረሻም ከስፖርት ሪያል ማድሪድ እና አርሰናል ሩብ ፍጻሜውን ተቀላቅለዋል። በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ውድድር ሪያል ማድሪድ አትሌቲኮ ማድሪድን በመለያ ምት 4-2 አሸንፎ ወደ ሩብ ፍጻሜ ተቀላቅለዋል። በመደበኛው የጨዋታ ደቂቃ አትሌቲኮ ማድሪድ 1-0 አሸንፎ የነበረ ቢሆንም በድምር ውጤት 2 አቻ በመሆናቸው ጨዋታው ወደ መለያ ምት አምርቷል። በዚህም ሪያል ማድሪድ 4-2 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜው ማለፍ ችሏል። በሌላ ጨዋታ አርሰናል ከፒኤስቪ ጋር ያደረገው የመልስ ምት ጨዋታ 2-2 በሆነ አቻ ውጤት ተጠናቋል። ይሁንና የአርሰናል ጎሎችን ዚንቼንኮና ዴክላን ራይስ ሲያስቆጥሩ የፒኤስቪን ጎሎች ፔርሲችና ድሮዮች አስቆጥረዋል። አርሰናል በድምር ውጤት 9-3 በማሸነፍ ወደ ሩብ ፍጻሜ ማለፍ ችሏል። በሩብ ፍጻሜው ሪያል ማድሪድ ከአርሰናል ጋር የሚገናኙም ይሆናል። በአጠቃላይ ሁሉም የሩብ ፍጻሜ ጨዋታዎች ተፋላሚዎቹ የታወቁ ሲሆን ባየር ሙኒክ ከኢንተር ሚላን፣ ባርሴሎና ከቦሩሲያ ዶርትመንድ፣ ፒኤስጂ ከአስቶን ቪላ፣ አርሰናል ከሪያል ማድሪድ ሆነዋል። የሩብ ፍጻሜ የመጀመሪያዎቹ ጨዋታዎች ማክሰኞ መጋቢት 30 2017 ዓ.ም እንዲሁም የመልስ ጨዋታዎች ሚያዝያ 7 2017 ዓ.ም እንደሚካሄዱ ተገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያስተናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ተጨማሪ አዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።